በቃ 2 ዓመት ከ7 ወር አንድ አልጋ ላይ እየተኛ ምንም አድርገን አናውቅም። መተግበር ይሻል ቃል ብቻ ምን ችግር አለ? እኔ ትዳር እንደዚህ አልነበረም በፊት ማስበው። እሱ ነገር ደግሞ እስከ መቼ ነው አሁን 2 ዓመት ከ7 ወር ምናምን ሆኖናል እንግዲህ። ግን እስከ መቼ ነው ይሄ ነገር እየቀጠለ የሚሄደው? ጭራሽ ምንም አይነት ፍላጎት የለውም። ወሬ የሚባል ነገር አልወድም ወንድሜ። ግን ከዛ ውጪ እቺ ልጅ እንድትረዳ ትፈልጋለች፣ ማውራት ትፈልጋለች። በቃ እኔ እንጃ አሁንማ እህቱ ላይ የሆንኩ እየመሰለኝ ነው። ከትዳር በኋላ ማርጋችሁ አታውቁም? አዎ 2 ዓመት ከ7 ወር ምንም አድርገን አናውቅም። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች ሌላ ጊዜ እንደምናደርገው እንግዲህ ዛሬም ወደ እናንተ መጥተናል። ወደ እናንተ ስንመጣ እንግዲህ አንድ እህታችን ዛሬ ከኛ ጋር አብራናለች። እንግዲህ ችግር እንደገጠማት በስልክ ለኛ ሁሉንም ነገር አስረድታናለች። የቀሩ ያልነገረችንና የችግሮች መነሻዎችን በደንብ ዲቴል ለማጣራት ነው ወደዚህ የመጣ ነው። እንግዲህ ከዚህ በፊት እንደምናደርገው ሰዎች ብዙ ችግር ሲያጋጥማቸው ወደኛ ስልክ ይደውላሉ። እኛም ደግሞ እንደነሱ ሆነን ለነሱ መፍትሄ የምንፈልግበትን መንገድ እየፈለግን ለነሱ እስከ መስዋዕትነት ከፍለን የምንም አይነት መስዋዕትነት ከፍለን ከክሩ አባላት ጋር በመሆን ለነሱ ብዙ ነገሮችን እናደርጋለን። እኛም ደግሞ በዚህ በጣም ደስ ይለናል። ዛሬ እንግዲህ ወደ እህታችን እናመራለን። እህታችንም እንደገጠማት እንጠይቃታለን። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። አብራችሁን ቆዩ። ሰላም ሰላም፣ እንዴት ነሽ? አላ እግዚአብሔር ይመስገን። እስኪ ስምሽን አስተዋውቂኝና የገጠመሽ ችግር እንዳለ በስልክ አውርተናልና እስኪ ስለሱ አንዳንድ ዲቴል ነገሮች ልጠይቅሽ። እሺ፣ አለም እባላለሁ እና ያው እናንተም ሶሻል ሚዲያ ላይ ስለምከታተላችሁ የተለያዩ ለሰዎች ስትደርሱ ችግሮችን ስትፈቱ ምናምን ስለማይ ከዛ አንጻር ነው ወደ እናንተም የመጣሁት። በውስጥ መስመር መሆኖቻችሁ እየተገናኘ ነው ማለት ነው። አለም እንግዲህ ያው በስልክ ስትነግሪኝ የሆነ ተስፋ መቁረጥ ውስጥ መሰላቸት ውስጥ ነበርሽ እና እስኪ ምናልባት ስለ ትዳርሽ አንዳንድ ጥያቄዎችን ስጠይቅሽ ለመመለስ የምታደርጊያቸው ነገሮች ላይ መሰላቸቶችን አይቻለሁ። ምንድን ነው የገጠመሽ አለም? የገጠመኝ ነገር ለመናገር ራሱ ማለት የሆነ የሚከብድ ነገር ነው የገጠመኝ። ምንድን ነው ይሄ የሚከብድ ነገር? በቃ ትዳር ማለት እንደዚህ ከሆነ እኔ እንጃ የሆነ ለመግለጽ የሆነ የሚከብድ ነገር የለም። እኔ ትዳር እንደዚህ አልነበረም በፊት ማስበው። ደስተኛ የምትሆንበት ምናምን ከዛ ልጅ እንዲኖር ከምታደርግበት ቤተሰብህን የምታሰፋበት አይደለም። እኔ ግን ያንን አይደለም እየኖርኩ ያለሁት። አንድ ወንድና አንድ ሴት አንድ ቤት ውስጥ መኖራቸው ብቻ ነው ባለትዳሮች ሊያስብለን የቻለው። እሱ ነገር ደግሞ እስከ መቼ ነው አሁን 2 ዓመት ከ7 ወር ምናምን ሆኖናል እንግዲህ። ግን እስከ መቼ ነው ይሄ ነገር እየቀጠለ የሚሄደው? እስከ መቼ ነው ትዳር እንደዚህ ሆኖ የሚቀጥለው? በቃ ምንድን ነው ታዲያ እንደዚህ ሊያስብልሽ የቻለው? ማለቴ እንዳልሽው ትዳር ማለት እንግዲህ 2 ባልና ሚስቶች ተፈቃቅደው ህይወታቸውን ተጋርተው ወደፊት የራሳቸውን ፍሬ አፍርተው ለመኖር ቃል ተገባብተው የሚኖሩት ነው እና የአንቺ ግን ከአንድ ቤት እስከ መኖር የዘለለ ነገር የለውም አይነት ነገር ነው ሀሳብሽን ስሰማ የነበረው በስልክም አሁንም እንደምትነግሪኝ። እንደዛ እንዲሆን ያደረገው ምንድን ነው? የማፈቅረውን ሰው ነው ያገባሁት። ብዙ ነገር አድርጎልኝ በብዙ መንገድ ቤተሰቦቼ እንኳን ፈቃደኛ አልሆን ብለው በቃ በብዙ መንገድ ቤተሰቦቼን አሳምኜ መጨቃጨቅ ያለብኝንም ተጨቃጭቄ ነው እንግዲህ ያገባሁትኝ። ግን ደግሞ ካገባሁት በኋላ የጠበቅኩትን ህይወት አይደለም እየኖርኩ ያለሁት። ለምንድን የተጨቃጨቅሽ? ማለት መጨቃጨቁን ምን አመጣው? ቤተሰቦቼ በተለይ ወንድሜ ከሀገር ውጭ ይኖራልና እሱ ፈቃደኛ አልነበረም። እኔ ወደ እሱ እንድሄድ ነው የሚፈልገው እንጂ። በምን ምክንያት? እኔ ወደ ውጭ ሀገር እንድሄድ ነው የሚፈልገው። ካናዳ ነው የሚኖረው እና እዛ እንድሄድ ነው እንጂ እዚህ ኢትዮጵያ አግብቼ እንድኖር አይደለም የሚፈልገው። እኔ ደግሞ ማፈቅረው ሰው አለ፣ እሱን አግብቼ መኖር ነው ህልሜ። ከሱ ልጆችን የወለድኩኝ መኖር ነው ህልሜ። ግን ደግሞ ምናልባትም ብሄድ ይሻል ነበር መሰለኝ። ምክንያቱም ያንን ኢማጂን አርጌ የሳልኩትን አይነት ህይወት አይደለም እየኖርኩ ያለሁት።
ስለዚህ አሁን ጸጸት ውስጥ የገባች ሴት ነሽ ማለት ነው። ጸጸት ውስጥ የገባች ሳይሆን አምታፈቅር ሁሉም ነገር የሰለቻት ሴት ነኝ፣ የደከማት ሴት ማለት አሁን በጣም እንደደከመሽ እያየው ነው በቃላቶች ውስጥ እና ማፍቀር እኮ ጸጋ ነው። እንደውም እኮ ከስንት አንድ ነው ያፈቀሩትን ታድለው የሚያገቡት እና ማለት ፍቅር ትንሽ መከራ ይበዛው የለም። አንዳንዴ እኮ የተመኘኸውን ነገር አግኝተው ስትኖረው ደስተኛ ላትሆንበት የሚኖር ሁኔታ ይኖራል። የተመኘሁትን ሰው አገኘሁት፣ አብሬው እየኖርኩ ነው፣ ግን ደግሞ ደስተኛ ነሽ ወይ? ይሄ ጥያቄ ውስጥ የለም። ደስተኛ አይደለሁም። በትዳሬም በሁሉም ነገር ደስተኛ አይደለሁም። የምታፈቅሪው ነው ያገባሽው፣ እንዴት ነው ደስተኛ ማትሆነው? ጓደኞቼ ወለዱ፣ ከኔ በኋላ አግብተው ወለዱ። ኦኬ መውለድ ነው ማለት ነው ያንቺ ጥያቄ? እኔ እንዴት ብዬ ልነግርህ እንደምችል አላውቅም እኮ፣ ግራ እያጋባሽ ነው ማለት። እኔ አሁን ከጅምሩ የምታፈቅሪውን ሰው እንዳገባሽና ኢቭን የወንድምሽን ሀሳብ ሰርዘሽ ለምታፈቅሪው ሰው መስዋዕትነት እንደከፈልሽ እኮ ነገርሽኝ። ይሄ ምንድን ነው? በፍቅር ላይ እና በትዳር ላይ ማለት ወደ ትዳር ስትገቡ ይሄ እንዴት ነው? ለምሳሌ ሁለት የሚፈቃቀሩ ሰዎች ከትዳር በፊት በፍቅር ውስጥ የነበራቸው ህይወትና ወደ ትዳር ውስጥ ሲገቡ ደግሞ ትዳር ሌላ ነው አይደለ? ፍቅር ደግሞ ሌላ ነው እና ሁለቱ አለመመጣጠን ነው ወይስ ፍቅር መቀነስ ነው ወይስ ምንድን ነው እያጋጠመሽ? አሁን ለመረዳት ስለከበደኝ ነው። እኔም እኮ ግራ ያጋባኝ እሱ ነው። ፍቅር መቀነስ ቢሆን እሺ፣ በጣም ነው የሚንከባከበኝ። ኢቨን እንኳን ስራ እንድሰራ አይፈቅድም። ቤት ውስጥ ቁጭ ብዬ ነው የምውለው፣ ምንም አላደርግም። የፈለግኩትን ነገር ሳልጠይቀው ነው የሚያደርግልኝ። ስለዚህ የአንቺ ችግር ነው ማለት ምናልባት ምንም አይነት እንክብካቤ ካልቀነሰ አንቺ መጀመሪያም ያፈቅርሽ የነበረውን ሰው በትዳር ውስጥ ካገኘሽው ምናልባት ችግሩ ከአንቺ ይሆን አለም? እኔ አላቅም፣ አይመስለኝም። ምልክ ምናልባትም ሌላ ሴት ትኖረው። እንዴት እንደዛ ታስብ ይቻልሽ? ምክንያቱም እንዴት ብዬ ቆይ ልንገርህ። ምንድነው ለመናገር ያፈራሽ? ይኸውልሽ እኔ አሁን ለመፍትሄ ነው የመጣሁትና ጊዜ የሚባል ነገር አለ። ከምንም በላይ እየተጨነቅሽ ስለመሰለኝ ነው አንቺን ቅድሚያ ሰጥቼ የመጣሁት እና መጨነቅሽን ተይና በግልጽ አውሪኝ። በግልጽ ስታወሪኝ እኔም በግልጽ መፍትሄ ይፈልጋል እኮ። በግልጽ ልነግርህ ነው እየሞከርክ ያለሁት፣ ግን ይከብዳል። ማለት የሆነ ትታዘበኛለህ ይሆናል ምናልባትም። ኧረ በእኛ ስራ ውስጥ ትዝብት ምናምን የለም። እንደው ምናልባት አንቺ የከበደሽን ነገር አውጥተሽ ብትነግሪን ልክ እንዳንቺ ሆነን ነው ችግሮችሽን ለመፍታት የምንሞክረው። ማውራትም ካለብን ከባለቤትሽ ጋር አውርተን መፍትሄ እንፈልጋለን። ከዛ ውጭ ግን ስለምን ትዝብት ነው? እኛ ትዝብት እኮ ለአንቺ መፍትሄ እንድንሰጥ አያደርግም። እኛ ለአንቺ እረፍት እንዲሰማሽ የሚያደርግሽ ነገር ላይ ብቻ ነው ትኩረት የምናደርገው። አክብረንሽ አይደል ለዚህ ቤት የመጣ ነው። ጠራሽና አክብረንሽ ለአንቺ መፍትሄ ለመስጠት ነው እዚህ መድረስ የመጣ ነው እና በእኛ እምነት ይኖርሽ እና ደግሞ አንቺም ሙሉ ለሙሉ ተማምነሽ ነው ወደኛ ስልክ የደወልሽው። ከዚህ በፊትም የሰራናቸውን ፕሮግራሞች አይተሽ ይሆናል። ስለዚህ በነፃነት የተሰማሽን ስሜት ማን ያውቃል እኮ ባለቤትሽም እኮ ብዙ ነገሮች አስጨንቀውት ይሆናል። ተቀራርባችሁ ነገሮች እንድትፈቱ እናደርጋለን። አሁን ግን ይሄ ትዝብት ምናምን የሚለውን ታዩና ሳትፈሪ ንገሪኝ የተፈጠረውን ነገር። በአንቺ ጋር ወደ ትዳር ስትገቡ ከበደኝ ያልሽውን ነገር ወይም ደግሞ አስቸገረኝ ያልሽውን ነገር ብትነግሪኝ ጥሩ ነው እኮ። እንዴት ብዬ ልነገር እንደምችል እኮ ነገር አይገባኝ። ምክንያቱም የሆነ እኔ እንኳን መቀበል ያልቻልኩት ነገር ነው። በቃ ታዲያ ለምን ደወልሽ? አሁን እሱማ መፍትሄ ለማግኘት እኮ ነው የደወልኩት እኮ። መፍትሄ ለማግኘት ደግሞ ከአንቺ ማግኘት ያለብንን ነገሮች ማግኘት የለብንም? በቃ 2 ዓመት ከ7 ወር አንድ አልጋ ላይ እየተኛን ምንም አድርገን አናውቅም። ምንም አድርገን አናውቅም ማለት በቃ ምንም አይነት ፍላጎት የለውም። በተለያየ መንገድ ሞከርኩኝ፣ በተለያየ መንገድ ከቤት ይዤ ወጥቼ ውጪ ላይ እንድናድር አደረግኩኝ። እራት ውጪ በልተን በዛው እንድናድር፣ መዝናኛ ቦታ እንድንሄድ፣ ከከተማ ውጪ እንድንወጣ አደረግኩኝ። ጭራሽ ምንም አይነት ፍላጎት የለውም። ለምን አይወደኝም ይሆን እንዳል ይንከባከበኛል በጣም። ሌላ ሴት አለችው እንዳል ደግሞ ተከታተልኩት።
በቃ ሄጄ የሚያደርገውን ነገር ስልኩን ፈትሻለሁ። አንዳንዴም ከስራ ሲወጣ ምናምን እከተለዋለሁ። ግን በቃ ምንም ላገኝ አልቻልኩም። በቃ እኔ እንጃ። አሁንማ እህቱ ሁላ የሆንኩ እየመሰለኝ ነው። የምሬን ነው። ምንድን ነው ማለት አልገባኝም። የምታፈቅሪ ሰው ነው አይደል? ማፈቅረው የሚያፈቅረኝ ሰው ባሌ የሆነ ሰው። ከትዳር በፊት ግንኙነት አድርጋችሁ አታውቁም? አይ አላደረግንም። ከትዳር በኋላ አድርጋችሁ አታውቁም? አዎ 2 ዓመት ከ7 ወሩ ምንም አድርገን አናውቅም። ይሄን ታምናለህ? ይሄ ለማመን በጣም ከባድ ነው። ግን ደግሞ እኔ የኖርኩት ህይወት ነው። ከዚህ አንጻር ወደ እናንተ የመጣሁት ማለት እንደዚህ አይነት ነገር ገጥሞኝ አያውቅም። በነገራችን ላይ ከትዳር በኋላ ባልና ሚስት አልተነካኩም ቢባል ይሄ እውነት እኔ እስከዛሬ ከገጠሙኝ ነገሮች ትንሽ ለየት ያለ ነው እና ግን በግልጽ ምናምን አውርታችሁ አታውቁም በዚህ ጉዳይ ላይ? እንደዚህ አይነት ነገሮችን ሳነሳበት ወይ ደግሞ እኔ ልገፋፋው ስሞክር በቃ ደስተኛ አይሆንም። ለምን? ወይ ተነስቶ ይወጣል። ለምንድን ነው ደስተኛ የማይሆነው? ማለት መቼም ወደ ትዳር ስትገቡ ያንቺን ሀሳብ ልረዳ የኔን ሀሳብ ልትረዳ ተባብላችሁ ነው አይደለ? በቃላት ተነጋግራችሁ ልትግባቡ ነው አይደለ? እና ምክንያቱ ምንድን ነው የሚሰጥሽ? ማለት እንደዚህ አይነት ግንኙነት ለማድረግ የሚሰጥሽ ምክንያት ምንድን ነው? መቼም ግንኙነት ለማድረግ እየፈራ ወደ ትዳር ውስጥ አይገባም አንድ ሰው አይደለ? ይሄ ሰው ያንቺንም ማጣት አይፈልግም ማለት ከፍቅር በኋላ ወደ ትዳር ከገባ እርግጠኛ ነኝ ለአንቺ ፍላጎት አለው፣ ህይወቱን እንድትጋሪ ይፈልጋል ማለት ነው። ከዛ በኋላ ደግሞ ከአንቺ ጋር እንደዚህ ማለት ግንኙነት ማድረግ አለመፈለጉ ከምን የተነሳ ነው? ይህንን ልታወሪው ፊት ለፊት ልታወሪው አልሞከርሽም? ሳነሳበት ወይ ደግሞ በሆነ መንገድ ለማወቅ ስሞክር በጣም ጭንቀት ውስጥ ነው የሚገባው። ላብ ነው ከፊቱ የሚወርደው። በጣም ይጨነቃል በጣም ማለት እና ምንም አይነት ምላሽ አይሰጠኝም። ወይ ተነስቶ ይወጣል ወይ ደግሞ በቃ መጠጥ ይዞ ይተኛል። ይጠጣል። እንደዚህ አይነት ነገሮችን ሳነሳበት ይጠጣል ቤት ውስጥ ማለት ነው። እንደምትጠራጥሪው የምትገምቺው ነገር አለ? እኔ እንጃ። እኔም ግራ ገባኝ። እኔ እኮ ምን ማድረግ እንዳለብኝ አላውቅም። ጸበል ምናምን ወስደሽ ታውቂያለሽ? አይወድም ጭራሽ ጸበል አይወድም። በጣም ከባድ ነው የምትነግሪኝ። ምናልባት ይሄ ፍርሃት ምናምን ይሁን ይሄ ምንድነው በተፈጥሮ ወሲብ ለማድረግ መፍራት? እኔ አላውቅም። ምናልባት እኔ አሁን ላይ እየተጠራጠርኩ ያለሁት እኔ አልታየኝ ብሎን ይሆናል እንጂ ሌላ ሴት አለችው። በቃ እሱንማ ተከታተልኩት ብለሽ እኮ አረጋግጠሽ እኔ አልታየኝ አለ። በቃ በተለያየ መንገድ እኮ። በምን መንገድ ተከታተልሽ? ስራ ሲሄድ ተከትዬው ሄድኩኝ። ከዛ በቃ እያንዳንዱን እርምጃውን 2-3 ቀን እንትን ማለት ጀመርኩኝ። በቃ የሆነን ሰው እኮ የለመድከው ሰው የተለየ ነገር ሲጀምር የሆነ ነገር ታይበታለካ። እሱ ጋር ግን ምንም ያየሁት ነገር የለም። ዝም ብሎ ውስጥ ያለ ጥርጣሬ ብቻ የሆነ እኔ አላውቅም። ብቻ የሆነ ግራ ገብቶኛል። ምን ማድረግ እንዳልፈተው የምወደው ማፈቅረው ባሌ ነው። አብሬው እንዳልኖር ደግሞ እስከ መቼ ነው እንደዚሁ የምኖረው? ወጣት እኮ ነኝ እኔ፣ እድሜ እያለፈ ነው፣ ሴት ልጅ ነኝ። በጣም ማለት ነገር ትንሽ በጣም ማለት ለመረዳት ይከብዳል። ግን እስኪ እንደው ሌሎች ጓደኞች ወይም የሚቀርበው ሰው አለ? እንደው እኛ ዝም ብለን መቼም ለአንቺ ያልነገረሽ ነገር ምናልባት ሚስጥረኛ ሰው ሊያወያየው የሚችል የሆነ ሰው ይኖራል። ሰው መቼም የውስጡን ሳይናገር አይኖርም። ለሆነ አካል ሊናገር ይችላል። እንደሱ አይነት ሰዎች አሉት ውስጡ? አይ ቤት አሁን ጓደኞቹ ምናምን መጥተው ቆይ መቼ ነው የምትወልደው ምናምን ሲሉት በሌላ ነገር የሚያጠፋፋው ወሬው ያስቀይሳል። በቃ የሆነ ነገር ፈጥሮ ያጠፋፋዋል ወሬው። ወይ ደግሞ እንውላለን ምናምን ይላል። ልጅ ምን ያደርጋል መጀመሪያ እኛ እንትን ሳንል ምናምን። እንግዲህ 3 ዓመት ሊሞላን እኮ ነው። እስከ መቼ ይሁን አላውቅም። እኔ በቃ የእውነት ላብድ ትንሽ ነው የቀረኝ። አታብጅም። ለምን ታብጃለሽ? ፈጣሪ የራሱን መንገድ አድርጎ መቼም ትዳር አይደለም። ትዳርን በነገራችን ላይ የሚጠብቀው ፈጣሪ ነው እንጂ እኮ ሰው በብዙ መንገድ ውስጥ ያልፋል። ከዚህ በላይ በብዙ መንገድ ውስጥ በብዙ ፈተና ውስጥ ያልፋል። 2 ዓመት አይደለም በጣም በርካታ ዓመታት ልጅ አፍርቶ እንኳን ይፈተናል። እንግዲህ እናንተ ደግሞ
አሁን ላይ ትዳር 2 ዓመት ማለት ገና የህይወታችሁን የትዳራችሁን ገና እየጀማመራችሁ ያላችሁ ሰዎች ናቸው እንጂ እኮ እድሜ ልካችሁን ማለት በህይወት እስካላችሁ ልትኖሩ አይደለ ቃል ተጋብታችሁ የምትኖሩት። ስለዚህ ይሄ ነገር መፍትሄ ይኖረዋል። ግን መፍትሄው እንዴት ይመጣል የሚለው ነገር ላይ ነው ማውራት ያለብን። ማለት ይጠጣል አልሽኝ፣ የሚጠጣበት የተለየ ምክንያት አለ ወይስ የመጠጥ ደረጃው ምን ያህል ነው ማለት ስለሽ አሁን መጠጥ በጣም ያበዛ ወደ ሰካራም አካባቢ ነው? በጭራሽ ያንን ነገር የምጠይቀውን ጥያቄ ወይ ደግሞ እንደዚህ ለግንኙነት የሚሆን ነገር ስገፋፋው ያልሆነ አለባበስ ለብሼ ምናምን ሂጂ ወደሱ ለመጠጋት ስሞክር ጠጥተው ማይሰናክልም? በጭራሽ ምንም እንትን አይልም። ኢቨን እንኳን አሁን አልጋ ላይ የሆነ ቢጃማ አድርጌ ምናምን በቃ እሱን የሚያሳስት አይነት ልብስ አለባበስ ለብሼ ሲሄድ የሚያሳስት ባለቤት እኮ በቃ ምን ላድርግ ምናልባት እኔ እንጃ ግራ ገባኝ። እኔ እኮ ማለቀው ሰው እየሆነብኝ ነው። በቃ እንደዛ ብዬ ሲሄድ ወደሱ ተነስቶ እንትን ይላል። በቃ ሄዶ ለመጠጣት ነው የሚሞክረው። ከዛ ይጠጣል። ከዛ እኔ ራሴን የሆነ እንደባለጌ አይነት ሴት ቁጥርና እኔ ማኩርፌ ይተኛለሁ። ለምንድን ነው እንደዛ የሚሰማው እኮ? ምን ላድርግ ታዲያ? የተፈጥሯዊ ባህሪ ነው። እንደዛ ሊሰማሽ አይገባም። ለመሰለሽ የተፈጥሯዊ ባህሪ ነው። ምንም ሌላ ነገር የለውም። ነገሮችን ባለቤትሽ ነው፣ ቃል አለሽ ከሱ ጋር ምን የምታደርጊ እንደዛ አይደለም። ሐኪሞች አማክረሽ ታውቂያለሽ በዚህ ጉዳይ ላይ? አንድ ነርስ ጓደኛ የለች ስነግራት ምናልባት አንቺን ከማክበር ይሆናል ምናምን አለችኝ። ከሕክምና አንጻር ሳይሆን ያው አንቺን ከማክበር ምናልባትም አንቺ አፈልግም መስሎት ይሆን ይችላል ምናምን እንደዚህ ነው የምትለኝ። ምናልባት የምታውቀው ነገር ይኖር አይኖር አላውቅም። እንደዚህ ነው የምትለኝ። እሷ ዲቴል ነግራኝ አታውቅም በደምብ። እስኪ ስለ ቤተሰቦቹ ልጠይቅሽ፣ ስለ ልጅ ቤተሰቦች። እንግዲህ እንደነገርሽኝ ማለት ቤተሰቦቻችሁ የእናንተ ሞር ደግሞ የሰው ቤተሰቦች የእናንተ ትዳር ላይ ምን ያህል ፍላጎት አላቸው? ማለት ምን ያህል ፍቃድ አላቸው? የእሱ ቤተሰቦች ቅድም እንደነገርኩ የኔዎቹ ናቸው ትንሽ አስቸገር እንጂ የሱ ጥሩ ናቸው። ግን አንድ እህት አለች። እሷ ብዙም እኔ እንጃ እኔ ስላልተመቸችኝ ይሆን አላውቅም፣ ደስተኛ አትመስልም እሷ። በምን ምክንያት ይሆን እኔ አላውቅም፣ እሱን አላውቅም። ብቻ ግን ከእህት ውጭ አሁን ሌሎቹ ምናምን ቤት ይመጣሉ ምናምን በቃ መጠየቅ ባለባቸው ሰዓት መጥተው ይጠይቁናል። እሷ ግን የሆነ ነገር ስትፈልግ ብቻ ነው የምትመጣው እና ሁኔታዋ ምናምን የሆነ ልክ አይደለም፣ ደስተኛ አይደለችም ይመስለኛል። እኔ አላውቅም። ሁኔታችሁ ብቻ ነው እዚህ ቤት ውስጥ የምትኖሩት? አሁን እነሱ ብቻ ነው እየኖሩ ያለው። ሌላ የሚመጣ በአንቺ በኩል ሌላ ሰው አለ? በእኔ በኩልማ ቤተሰቦች አልፎ አልፎ ይመጣሉ። የእሱም ቤተሰቦች ይመጣሉ፣ ጓደኞቻችንም የእሱም የኔ ይመጣሉ። ያው የተናገርሽው ነገር ትንሽ ማለት የነገርሽን ነገር በጣም ልክ ነው ያደረግሽው። ትንሽ ግራ የሚያጋባ ነገር ነው። ግን እንደዚህ አንዳንዴ ብዙ ነገር አለ በነገራችን ላይ፣ በሰው ልጅ ላይ ብዙ ነገር አለ። ሰው የሚገጥመው አውጥቶ ሊናገራቸው የማይችላቸው ምናልባት ከተለያየ ነገር አንጻር ባክግራውንድ የሰውን ባክግራውንድ አታውቂም አይደለ? ይሄ ማለት እዚህ ደረጃ ላይ ከደረሰ አንቺን አግብቶሽ ማለት ባልና ሚስት ተጋብቶ ነገሮች በምን መንገድ ረን እንደሚያደርጉ ማንም ሰው ያውቃል። አንቺም ስታገቢው እንዴት ልትኖሩ እንደምትችሉ ታውቂያለሽ። እሱም ደግሞ ያውቃል፣ አግብቶሻል። ግን አውጥቶ ሊናገራቸው የማይችሉት የራሱ ችግር ይኖርበታል ብዬ አስባለሁ። እስከዛሬ በገጠመኝ የተለያዩ የስራ ኤክስፔሪንሶች በተለይ ለአንቺ ሊጠነቀቅልሽ ከፈለገ የሚደብቃቸው ነገሮች ይኖራሉ። እኔም ደግሞ የምረዳው በዛ ልክ ነው። አሁን ከአንቺ የሰማኋቸው ነገሮች ከአንቺ የሰማኋቸው ህመሞች ውስጣዊ መታገሶች እንዳሉ ሁሉ እሱም ጋር ደግሞ እንደነዚህ አይነት ነገሮች ይኖራሉ ብዬ አስባለሁ። ምክንያቱም ወደ ትዳር ከገባችሁ እርግጠኛ ነኝ ሁለታችሁ ትዋደዳላችሁ፣ የወደፊት ህይወታችሁን በአንድ መስመር ለማድረግ ወስናችኋል። ግን ያንን ነገር ለማስኬድ ደግሞ እንደነዚህ አይነት ነገሮች በጣም ያስፈልጋሉ። ምክንያቱም ትዳር በልጅ አይደለም የሚባረከው፣ ከዛ አንጻር ማለት ነው። እኛ አሁን ከአንቺ ጋር የሰማነውን ነገር ማረጋገጥ የምንችለው ከእሱ ጋርም እንደዚህ በቂ ውይይት፣ አሁን ለእኔ አማከርሽኝን ነገር ለእኔ ነገርሽኝን ነገር ከእሱ ጋር ቁጭ ብላችሁ በእኛ አማካኝነት
መወያየት ያስፈልጋል ብዬ አስባለሁ። ያለዛ ግን አንዳንዴ መፍትሄ የሚገኘው ከሁለት አካል አይደለ? አንድ አይነት ቦታ ላይ የሆኑ ሁለት ሰዎች ተጣልተው ከሁለቱም ፍቃድ መኖር አለበት። ስለዚህ እኛ ከእሱ ጋር መነጋገር ይኖርብናል። ምናልባት እዚህ ቤት አሁን ስለሌለ የሚመጣበትን መንገድ እንትን እንላለን። ሰው እየመጣ ነው መሰለኝ። ምናልባት በዚህ ፍጥነት ሰላም ወንድሜ። ሰላም ነው። እንዴት ነህ? ሰላም ነው አሉ። እንተዋወቅ ይቻላል። ባለቤትን ሰላም አትላትም? ባለቤትን ሰላም አትላትም? ሰላም ነው እኮ። ሰላም ከማለት በላይ መተግበር አይሻል? ቃል ብቻ ነው። የምን ቃል? ሰላም ስትለው ቃል ነው። መተግበር መኖር ይሻላል። እኔንም ሰላም ስለ ሰላም አላልከኝም። በነገራችን ላይ ሰላምታ በጣም አስፈላጊ ነገር ነው ብዬ አስባለሁ። እሱ ለአንተ ሊሆን ይችላል። ታሞን አሞንም አላመመኝም። ምን ነው ድብርት ያለው ይችላል? ደህና ነኝ። አይ ማናችሁም ብለህ አልጠየቅም። ማናችሁም ብለህ አልጠየቅም። ዝም ብለህ ተቀላቀልከንና አዲስ ሰው ምናምን ቤት ሲመጣ ምናምን ያው እንግዳ የምትቀበልበት መንገድ አለ። ሀገራችንን እንግዳ በመቀበል ትታወቃለች። እሷ ከተቀበለች በቂ እኮ። እሷ እንደተቀበለችኝ በምን አወቅ? እሷ በተቀበለ ቤት ውስጥ አትገባም። ስለዚህ እሷ እዚህ ቤት ስላስገባችን አንተም ታምናለህ ማለት ነው። ምን ችግር አለ? እኛ ያው ስለ ትዳር የምንሰራቸው ፕሮግራሞች አሉ። በተለይ ወጣቶችን ሊያስተምሩ የሚችሉ የተለያዩ ትምህርት አዘል ፕሮግራሞችን የምናዘጋጅ ሰዎች ነን እና ለአዲስ ተጋቢዎች ወደፊት ትዳር ጎጆ ለመቀለስ ለሚያስቡ ሰዎች እንደ ኤክስፔሪንስ የወጣቶችን ትዳር እናጋራለን እና ከዛ አንጻር ነው ወደዚህ ቤት የመጣ ነው እና እስኪ ስለ ትዳራችሁ ማውራት ፈልጋለሁ። ብዙ ወሬ በጣም አይመችኝ። ብዙ ምንድን ነው የሚመችኝ? ዝምታ። ለምን? የሰው ልጅ እኮ ካላወራ ትንሽ ከባድ ነው ማለት። ስለ ትዳር ማውራት አትችልም ነው? ወሬ ሲበዛ በጣም ሁሉ ነገር ነው የሚያስጠላው። ወሬ የሚባል ነገር አልወድም ወንድሜ። ግን እኮ ማውራት አለብህ የውስጥ። ይኸውልህ አዳምጠኝ። በህይወቴ የሰለቸኝ ነገር ቢኖር ማውራትና ማውራት ብቻ ነው። ታውቃለህ? ስልችት ይላል እኮ ሲበዛ ይሰለቻል። ስለዚህ ከወረኛ ሰዎች ጋር ነው የምትለው ማለት ነው? ማንን? አዋዋለ ነው መቼም የሆነ ነገር እንዲሰለች የሚያደርጋል። ለምሳሌ አካባቢ ላይ በአንተ አኳኋን ወይም ደግሞ በአንተ ባህሪ ሰዎቹ በአንተ ባህሪ ካልተቃኙ ሊሰለች ይችላል። አንዳንዴ ደግሞ ማውራት ያለብህ የግድ ያንተን ማውራት የሚፈልጉ የግድ ጉዳዮች አሉ። ለምሳሌ ሰው ልጅ ህይወት የሚመሰቃቀለው በዝምታው በጣም ዝምታ ሲበዛ ነው። የውስጥ ነው አልገባ ገና ነህ ማለት ነው አይደለ? ወሬ ሲበዛ በጣም ያስጠላል። ኦኬ አንዳንዴ ማውራት ልክ አይደለም ወንድሜ፣ ይሰለቻል እኮ አይደክምህም? ማፈን ትንሽ ብዙ ሳስታወራ እኮ አፍ ራሱ ይደክማል። ብዙ ሳታወራለህ ማለት ነው። ይሄ መሰልቸት መቼም ከምንም አልተነሳም ማለት። ያው ባለቤት ጋር የተወሰነ ለማውራት ሞክረናል። እስኪ አውሩ፣ ዝም አትበሉ። እስኪ ዝም አትበሉ። አይ ማለት እሷ እኔ በስራ በተለያየ መንገድ አውቃታለሁ። እሷ ተግባቦት ላይ ጎበዝ ናት ምናምን፣ አንተ ደግሞ ወሬ ሰለቻል። እንዴት ነው ታዲያ ቤት ውስጥ ትዳር ላይ ታዲያ አንዱ ዝም ካለ አንዱ ካወራ የውስጣችሁን ሀሳብ የምትረዳዱት እንዴት ነው? መወራት የሌለበትና መወራት ያለበት ነገር አለ። ከባለቤት ጋር ማውራት ይሰለቻል ማለት ነው? አዎ የምፈልገውን ብቻ ነው ማውራት የምፈልገው። ግን እኮ ባለቤት አንተን ማውራት ትፈልግ ይሆናል። ባለቤት አንተን ማውራት አንተን ማለት ባለቤቷን አይደለ
ከአንተ ጋር ብቻ የምታወራቸው ነገሮች ሊኖሩ ይችላሉ እኮ እነሱን እኮ እናወራለን፣ ግን እንደዚህ ተረት ተረት ምናምን አይመቸኝም። ተረት ተረት ለአንተ ምንድን ነው ተረት ተረት? እኔም ባውቀው የሆነ ውል የሌለው ወሬ። ለምሳሌ ዝም ብለህ በቃ እንዴ ከጀመርክ ማነብነብ። ለምሳሌ ይሄ ለምሳሌ የሚሉ አማርኛ ራሱ ብዙ ሰዓት አይመቸኝም ወዳጅ። ምሳሌም ለአንተ ማነብነብ ነው። የምትፈልገውን ነገርና የሚያስፈልግህን ነገር ነው በየትኛውም አጋጣሚ መጠየቅ ያለብህ። በትዳር ደስተኛ ነህ? በትዳር ደስተኛ ነህ? እኔ እንጃ ማለት አሁን ማውራት ትፈልግ? አውራኝ እሱ ለራሴ ነው ወዳጅ። ምን ሆነ ነው? ምን ችግር አለብህ? ትንሽ አዎ ችግር አለ፣ በጣም ችግር አለ። እግዚአብሔር ይመስገን። አለመነጋገር እኔ ለእናንተ ነው እዚህ ያለሁት። አንዳንዴ ምንድነው ባለማውራት ውስጥ ማውራት የሚባል ነገር ደግሞ አለ። እንደዚሁም ደግሞ ባለማውራት ውስጥ አለማውራት የሚባል ነገር አለ። ምንም ካላወራችሁ ሀሳብን ለመረዳዳት አትችሉም። በዝምታ ነው የምታወሩት ነው። እኔ አልገባኝም ማለት። እስኪ አንቺ ሀሳብ ስጭ በዚህ ላይ። እኔ እኮ መጀመሪያውንም ነግሬያለሁ። በቃ እንደዚህ ነው የምንኖረው። በቃ የሚፈልገውን ነገር ይገባል፣ የሚፈልገውን ነገር ያደርጋል፣ የሚፈልገውን ነገር ይበላል፣ ይጠጣል። በቃ ምንም ነገር እንጠይቀውን ፍላጎት የለውም። አያወራኝም። እንደዚህ ነው ማለት። ስምን እስኪ ንገረኝ መጀመሪያ። ስምን ማወቅ ይችላል? ምን አስፈላጊ ነው? አይደል ያው ለመጥራት አንተ ምናምን ማለት ብዙ አልወድም። አንተም እኮ አሪፍ እኮ ነው፣ ወንድነትን ይገልጻል። አንተ እሺ፣ አንቺ ካልክም እንዳመለካከታችሁ ነው። ራስህን ከሰው የተለየ ነኝ ብለህ ታስባለህ? ትክክል። በምን ጉዳይ? ሰው በመሆኑ። ሰውማ ሁላችንም ሰው ነን። እኔ አሁን ያልገባኝ ትዳራችሁ ላይ ለሰዎች የሚነገር ለሰዎች የሚያስተምር ነገር ምን አለ? አዲስ ለሚጋቡ ቤተሰቦች እኔ ለራሴ ነው ምሳሌ መሆን የምፈልገው፣ ለሰው አይደለም። ገደል መግባት ይችላል። ለሰዎች ያለ አመለካከት ያለ ጥላቻ እንዴት? ራሴን ሳልወድ ሰው መውደድ አልፈልግም። ራስን አትወደው ማለት ነው? ራሴን ወደዋለሁ። ሰውየው ራስን መስማት አትችልም? ኧረ እችላለሁ። መስማት ከቻልክ በደንብ አገናዘብ። እሺ፣ ራሴን ነው መውደድ የምፈልገው። ግን እኮ አንተ ወደ ትዳር ስትገባ ያንተ ብቻ አይደለም፣ ሚስትን እንደ ራስ አድርገህ ተቀብለሃል። እቺ ልጅ ደግሞ ከአንተ ጋር ሀሳብ መለወጥ ትፈልጋለች። ራስን መውደድ ምን አይነት ማለት አንተ ካገባ በኋላ የራስ ብቻ አይደለም፣ የልጅም ነህ የሚስትህም ነህ። እጅ እያልከኝ ነው በእናትህ። የሚስትህ ነህ ማን አንተ? ግን እኔ ጋዜጠኛ ነኝ። የመጣሁት በትዳራቸው ጉዳይ ላይ ለሰዎች መልእክት ለማስተላለፍ እና ለመረዳት ነው። እንደገና እህቴ ደግሞ በትዳሯ ጉዳይ ላይ የሆኑ ነገሮች ስታማክረኝ መፍትሄ ለማድረግ ነው ወደዚህ የመጣሁት። እና አልጋ ላይ አብራችሁ አተኙም ለምንድን ነው? እና ምንም አይነት ግንኙነት አድርጋችሁም አታውቁም። በፍቅርም ህይወት አብራችሁ ኖራችኋል፣ በትዳርም ህይወት አብራችሁ ኖራችኋል። ግን ምንም አይነት የወሲብ ግንኙነት አድርጋችሁ አታውቁም። ባልና ሚስት ሆናችሁ እንዴ? በእናትህ ዝጋ። የማይመለከት ውስጥ ይጠልቃል። አታውቅም። እየሰደብከኝ ነው። እየሰደብከኝ ነው። መሳደብ ትችላለህ። ይሄ ማለት ለእናንተ መፍትሄ የሚሰጥ ከሆነ እንደፈለክ መሳደብ ትችላለህ። እኔ ችግር የለብኝም። ግን ምንድነው አሁን የሆነ ነገር መነጋገር አለባችሁ። ለምንድነው ምን አንነጋገርም? ጉዳና ነደች እንዴ? ሐሳብ አሁን እንኳን እኮ ሐሳብ እየሰጣት አይደለም። የሰው ልጅ በማውራት ብቻ አይደለም የሚግባባው። የሰው ልጅ በማውራት ብቻ አይደለም የሚግባባው እኮ። እሺ ጥያቄን መልስልኝ። ጥያቄ ለምን ደግሞኛል? ጥያቄ መመለስ አልወድም። ጥያቄ መጠየቅ አልፈልግም እኮ። ለምንድን ነው የማትፈልገው? ትዳር አይደል እንደ ያዝከው? ራሴ ስለምፈልግ በእኔ ህይወት ይመለከታል። እቺ ልጅ እኮ ባሌ ብላ ተቀብላለች። ህይወቷን ሁላ ሰጥታለች። ከፈለክ ምንድን ነው በእናትህ ባሌ የምትለው? በእናትህ ስልችት ብሎኛል። እኔ በእናትህ ምንድን ነው ያልከው? አግባት ምን ለማለት እየሞከርከ ነው? ግን ደህና ነህ? ጠጥተህ ነው እንደ የመጣኸው? አልጠጣሁም።
እና ለምንድነው እንደዚህ የምትለው? ሚስትህ እኮ ነኝ አሁንሽ እና ምንድነው እንደዚህ የምትለው? ምን ለማለት ፈልገህ ነው? እኔ ብዙ ወሬ አልወድም። እንደማትወድ እኮ አውቃለሁ፣ ግን አሁን እንደዚህ ይባላል? ጭራሽ የማላውቀው ሰው እኮ እየሆንክ ነው። እንዴ ቆይ ትዳርህ ሲፈርስም ማውራት አትወድም? እቺ ልጅ እኮ ሰለቻት። አንተም የምንረዳህ ነገር ካለ ንገረን፣ እናውራ። አንዳንድ ነገሮችን ካላወራ መፍትሄ የላቸውም። ሰው ሲረዳ ይቻላልም። በቃ አሁን ታያለህ፣ እኛ እንረዳለን። ብቻህን እንደ ቁራ ለፍልፍ አይመለከትም። ኦኬ አትሳዝንም? እሱ አትሳዝንም? አልወጣም። እና አንተ ማውራት ስትፈልግ መቼም ከሰማይ ጋር አታወራም፣ ከቤቱ ጋር አታወራም፣ መልስ አትሰጣትም። ወሬዎቹ አስፈላጊ ሲሆኑ ብቻ ነው የምቀበለው። ያለ አስፈላጊ ወሬ አልቀበልም አልኩህ እኮ። ምንድነው ለአንተ አስፈላጊ ወሬ? እስኪ ንገረን እና ማለት ነው እኛም አስፈላጊ ወሬ እናውራ። አንተ ንገረን አስፈላጊ ወሬ ማለት ከትዳር በላይ ትዳር አደጋ ላይ ሲወድቅ ከማውራት በላይ ሌላ አስፈላጊ ነገር ምንድነው? አደጋ ላይ አልወደቀም። በእናትህ አታውካ። ኧረ በእናትህ አይገባህም እንዴ? ሰው ነን አይደለ? መቼም እንስሳ አይደለንም። ሰውነታችን ለየት የሚያደርግን አስተሳሰብ ስላለን ስለዚህ ብትረዳኝ መልካም። በጣም ትዕግስትን እያጣሁም የራሱ ትዕግስትማ ስለሌለ ነው ዝም ብለህ ትንሽም ትለፍልፍ የምታወራው ወሬ። ግን ትንሽ ቁጭ ብለህ ምናምን ሪካርድ እያደረክ ራስን ብታዳምጠው እንዴት እንደሚያስጠላብህ የዛኔ ይገባህ ነበር። የሚካኤል ጸበል ያስፈልጋል። አንተ የሚካኤል ጸበል ያስፈልጋል ወይ ደግሞ የገብርኤል ጸበል የሆነ ጸበል ያስፈልጋል። ለምን ትስቃለህ? ሰው እኮ ማለት ነው ግርፍ የሚለኝ አውራን የራሱን ህይወት ሳያስተካክል የሰውን ህይወት እንደሚያውቀው ነገር ነው። የሰውን ህይወት ማስተካከል እኮ ምን ክፋት አለው ታዲያ? ነው ማለት ነው። አሁን የራስ ህይወት ተበድሏልና የሰው ህይወትን ላለማስተካከል የሚገድበኝ ነገር ቀናነት እኮ ነው አይደል እንዴ? በጣም ቀናነት። ቆይ ለምንድን ነው እንደዚህ የምትሆነው ግን? እኔ እኮ እነሱን ያመጣኋቸው እኔ እናንተ መሀል ያለውን ነገር እንትን እንዲፈቱልን ነው። ቆይ ምን አይነት ሰው ነው እየሆንክ ያለው? እንጂ በመነጋገር መፍታት እንችላለን እንዴ? 2 ዓመት ከ7 ወር ሙሉ ያልፈታ ነው ጉዳይ እኮ ነው። እኔ እኮ ትዳራችን እንዳይፈርስ እንዳንለያይ ብዬ እኮ እየሞከርኩ ነው ያለሁት። ለማስተካከል እየታገድኩ ነው። አይታየም? ቆይ ለምንድን ነው እንደዚህ የምትሆነው? ለምንድን ነው በስነ ስርዓት በሪስፔክት ማታወራው? ምንም ነው ሪስፔክት እኔ ማወራሁት እኮ አንተ ነው ከማውራት ያለብህ። ካንተ ጋር ያላወራሁት አወራሁኝ እኮ ከሷ ጋር ሳወራ ግን ካንተ የጎደሉ ነገሮች እንዳሉት አተረዳት። ልውጣ? ለምን እንደምትወጣው? ቤት እኮ ነው። ቤትን ጥለህ ወዴት ነው የምትሄደው? ይኸውልህ መውጣት ካለብኝ ቆይ መውጣት ካለብን እኛ እናውጣለን። ግን ከዛ ውጪ እቺ ልጅ እንድትረዳት ትፈልጋለች፣ ማውራት ትፈልጋለች። አንተ ደግሞ ማውራት አትፈልግም። እዚህ ጋር ደግሞ የያዛችሁት ቀልድ አይደለም፣ ትዳር ነው። ትዳር እስከሆነ ድረስ የያዛችሁት ማውራት አለባችሁ፣ መነጋገር። እኔን እንደ ቆራ ብልታይን ትችላለህ። አሁን በአንተ በምታወራው አመለካከት ውስጥ የዚችን ልጅ ህይወት የሚያስተካክል ከሆነ የእናንተን ትዳር ወደ ደህና የሚመልስ ከሆነ እኔ ቆራ መሆን እችላለሁ፣ ችግር የለውም። መብረርም ካለብኝ እበራለሁ። አንተ ግን አሁን የምታደርገው መጀነን ከምን የመጣ ማለት እንረዳ። ንገረኝ፣ ምንድን ነው ችግሩ? ማለት መጠጥም ትጠጣለህ። ለምን ነው የምትጠጣው? አይመለከተኝም፣ ግን ንገረኝ። ወንድ ልጅ ካልጠጣ ብሎኬትም ውሃ ካልጠጣ ልክነት አይኖረውም አይደለም? ግን ባለቤት መጠጣት ላይ ተቃውሞ ካላት ማለት በመጠጣቱ አንቺ ፍቃደኛ ነሽ? እንደነገርኩ ነው። የሆነ ጥያቄ ሳነሳበት ወይ ደግሞ የሆነ ነገር ለማድረግ ስሞክር ነው እንደዛ የሚያደርገው። ምንድነው የምታነሽለት ጥያቄ? ቅድም ነግሬህ የለ እንዴ? አሁን ድገም እንዴልሽ? በቃ አብረን እንተኛ ምናምን ስለው የሆነ ነገር ማድረግ ስፈልግ ፍላጎት የለውም። ከዛ ለመሸሽ ይጠጣል። እሺ ማለት የዚች ልጅ ፍላጎትን ለምን ደግሞ አታከብሩ? አንተስ በትዳር ደስተኛ አይደለህም ወይስ ሌላ ህይወት አለ? ቀጥተኛ ጥያቄዎች ልጠይቅ። ሌላ ህይወት ካለ የሰው ህይወት ማበላሸት አይጠበቅም። አስፈላጊ ነው ማለት አልተረዳኸኝም ነው። የመጣሁበት ምክንያት የእናንተ ትዳር አሳስቦኝ ነው፣ የእሷን ባሳስቦኝ። እባክህ ማለት አውራ። ብዙ አላስፈላጊ ነገር አይደለም እያወራን ያለነው። ህይወታችሁ እንዴት ይቀጥል የሚለው ላይ ነው። ማለት እኛ እንደ ሽማግሌ ማየት ይችላል።
ስለናንተ ህይወት አሳስቦን ነው እዚህ ድረስ የመጣ ነው እንጂ እኮ ምን አገባኝ ማለት እንችላለን። ግን የዚች ልጅ ህይወት አሳስቦን ነው። ያንተ ህይወት የደበረ የከበደ ነገር ካለ ከኔ ጋር ብቻ እናውራ። ምንም የደበረኝም የከበደኝም ነገር የለም። እኔ ብቻ ላውራ ወይ አንቺ ከካሜራ ጀርባ ትጨብቂ? እሺ፣ አመሰግናለሁ።